በጣም የሚያምሩ ቦታ ናቸው። 200 ካሬ ሜትር ናቸው። አዲስ ምሪት ናቸው። ከተማ ቅርብ ርቀት ላይ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ደግሞ በመቅደላ ወረዳ ማሻ ከተማ ቤት ነው ይዤላችሁ የመጣሁት። ያው እንግዲህ ይህንን ቪዲዮ ከመጀመሪያ በፊት ኦልሬዲ ጀምሬዋለሁ ማለት ይቻላል። ነገር ግን ወደ ጥልቅ ዝርዝር መረጃ ከመግባቴ በፊት ይህንን ቪዲዮ እንደጀመራችሁ ላይክ የሚለውን በተን ተጫኑልኝ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቻናሉን የደወል ምልክቷን ተጫኑ። እንደዚህ የተለያዩ ቪዲዮዎችን ስለቅ ኖቲፊኬሽን ይደርሳችኋል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በመቅደላ ወረዳ ማሻ ከተማ ቤት ነው ይዤላችሁ የመጣሁት። በድጋሚ ልንገራችሁ ብዬ ነው። ቤት ምንድነው? የሚሸጥ ቤት ነው ይዤላችሁ የመጣሁት። ያው እንደምትመለከቷት መቅደላ ወረዳ ማሻ ከተማ ያው ይችን ትመስላለች። ይችን የምታዩት ናት ማለት ነው። ማሻ ከተማ አሁን ላይ እጅግ በጣም በስፋት እየደመቀች እየሰፋች እና እየተዋበች ያለች ከተማ ናት። የተለያዩ መሰረተ ልማቶችም እንደዚሁ ያው የአሁኑን ወቅታዊ ሁኔታውን መሰረት በማድረግ እየተስፋፋ ያለበት ሁኔታ ነው ማለት ነው። ያው አንዳንድ ኮሜንት ላይ የሆነ ቪዲዮ ላይ ማሻ ተቀይራለች ትላላችሁ፣ ማሻ ተውባለች ትላላችሁ። የት አለ ውበቷ? የት አለ የተቀየረችው ነገር? አልታያለኝ እኮ ይላል። እንግዲህ ያንን ማየት ያልፈለገ ሊሆን ይችላል። ያው ለእኛ እዚህ ሆነን ከበፊቷ በተወሰነ መጠን እድገት ላይ ያለች ከተማ ናት። ለመኖርም ምቾት ያላት ከተማ ናት። የአየር ሁኔታው እንደዚሁም ደግሞ በተቻለ መጠን በጣም በሚገርም ሁኔታ የተዋበችና እያደገች ያለች ከተማ ናት ማለት ነው። ዛሬ ይዤላችሁ የመጣሁት ቤት እንግዲህ የት ጋር ይገኛል ነው። በመቅደላ ወረዳ የተለያዩ ሰፈሮች አሉ። ኦልሞስት 2 ቀበሌ ተከፍላለች ከተማዋ። ለ2 ቀበሌ ናት። ቀበሌ 1 እና ቀበሌ 2 ነው። ዛሬ ይዤላችሁ የመጣሁት ቤት ቀበሌ 1 የሚገኝ ነው ማለት ነው። ቦታው ወይም አካባቢ የሚገኘው የዛሬው ቤት ግን ለምንድን ነው የሚሆነው? ለመኖር ወይስ ለስራ? ያው ለሁለቱም ይሆናል። ባይዘወይ ግን ሞር ለስራ የሚሆን ቦታ ነው ማለት ነው። መናኸሪያ ላይ ነው እንግዲህ ያው ያመጣሁላችሁ። እንደምትመለከቱት መናኸሪያው ይህን ይመስላል። ቤቱ የሚሸጠው ደግሞ ይሄው እንደምትመለከቱት ሰርቪስ ነው። ኦሬዲ ከተሰራ ትንሽ ቆየት ስላለ አርጅት ያለ ነው። እንደ አዲስ ያው ካደሳችሁት በጣም የሚገርም ቦታ ላይ ነው ያለ ማለት ነው። 100 ምናምን ካሬ ሜትር ነው። 200 ካሬ ሜትር አይሞላም። ቤቱ ሰርቪስ ነው። ኦልሞስት ወደ 45 እና 50 ቆርቆሮ አካባቢ ይደርሳል። ያው በግምት ነው ስላልነገሩ ባለቤቶቹ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች አሁንም በድጋሚ ልድገምላችሁ፣ ቻናሉን ላይክ ይህን ቪዲዮ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ ማለት ነው። እንደምታዩት እንግዲህ ይዤላችሁ የመጣሁት ቤት ይህንን ይመስላል ማለት ነው። ቤቱ በዚህ መልኩ ላይ ያለ ሁኔታ ነው። የመጀመሪያ ግርፍ ተገርፏል። ነገር ግን ግርፉ እንዳያችሁት እየወዳደቀ አይነት ነገር ነው። የቆየ ቤት ስለሆነ ነው። ከመናኸሪያ እንግዲህ ወደ መግቢያው አካባቢ ስትሄዱ ከፊት ለፊት ነው የሚገኘው። በጣም ለስራ ምቹ የሆነ ቤት ነው ማለት ነው። ይህንን ቤት መግዛት የምትፈልጉ ቤተሰቦቼ ዋጋውን ነግራችኋለሁኝ። በቀጥታ በስልክ ቁጥሬ ደውላችሁ ብትናገሩኝ ማገናኛችሁ ይሆናል ማለት ነው። ለመደወል የማይመቻችሁ ካለ ደግሞ የተለያዩ ሶሻል ሚዲያዎችን ተጠቀማለሁ። እንደምትመለከቱት እዚህ ጋር የመጀመሪያ ላይ ኮሜንት ላይ ማስቀመጥ ይችላል እዚህ ጋር። እንዲሁም ደግሞ በስልክ ቁጥሬ በመግባት ሴቭ ካደረጋችሁ በኋላ ያው ለእናንተ መናገር አይጠበቅብኝም። በቀጥታ በኢሞ ማግኘት ይቻላል። በዋትስአፕ አለሁ፣ በቴሌግራም አለሁኝ። ያው የተለያዩ ሶሻል ሚዲያዎችን ስለምጠቀም እንዲሁም ፌስቡክ ላይ አለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች በቀጥታ እኔን ለማግኘት ስልክ ቁጥሬን ላስቀምጥላችሁ 0900003900 ነው ማለት ነው። ይህ የኔ ስልክ ቁጥሬ ነው። እንግዲህ ይህንን ቤት መግዛት የምትፈልጉ በዚህ ስልክ ቁጥር ኮንታክት ካደረጋችሁኝ የማሻሽጣችሁ ይሆናል ማለት ነው፣ ወይም የማጋዛችሁ ይሆናል። በዚሁ አጋጣሚ ግን ቤት የሚሸጥም ካላችሁ ቦታ መሸጥ የምትፈልጉ ካላችሁ በቀጥታ ማናገር ትችላላችሁ ማለት ነው። የሚሸጥላችሁ ይሆናል።
ከዚህ በተጨማሪ ደግሞ ከቤቱ በተጨማሪ ዛሬ ያመጣሁላችሁ ምንድነው ሁለተኛ ላይ ቦታ አለኝ። ቦታው የት ጋር ነው ያለ? አዲስ ምሪት ነው። በደፈርጌ ሰፈር ከፍ ብሎ ደፈርጌ ወር አካባቢ ነው። በጣም የሚያምር ቦታ ነው። ከዚህ በፊት ቪዲዮ ሰርችበታለሁኝ። እዛ ላይ ቪዲዮ ላይ ማየት ትችላላችሁ ማለት ነው። ኦልሞስት ያኔ ሁለት ቦታ አለኝ ብዬ ነበር የሰራሁላችሁ። ዛሬ ደግሞ አንድ ቦታ እዛው የተሻለሽ ከበፊቱ የተሻለ ቦታ ተገኝቷል ማለት ነው። የሚያምር ቦታ ነው። እዛው ከተማው ዳር ላይ ነው ያለ። ቦታውንም መግዛት የምትፈልጉ በቀጥታ ቦታ መግዛት የሚፈልጉ እኔ ግን ማናገር ትችላላችሁ ማለት ነው። ኦልሞስት ወደ 3 ቦታዎች አሉኝ። ቦታዎቹን የማሻሽጣችሁ ይሆናል ማለት ነው። ቦታው በጣም የሚያምር ቦታ ላይ ነው። ቀያቴ ላይ ነው። ለከተማ ቅርብ ርቀት ነው ያለ። ለመናኸሪያ ራሱ ቅርብ ርቀት ነው ያለ። በጣም በሚያምር ሁኔታ መስራት ይቻላል ማለት ነው እዛ ቦታ ላይ። ውድና የተከበራችሁ የቻናል ቤተሰቦች ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ እላለሁ። አሁንም በድጋሚ ማሻ ከተማ እንግዲህ ያው በፍጥነት እያደገች ያለች ከተማ ነች። በፍጥነት እየተዋበች ያለች ከተማ ናት። ቤትና ቦታ መግዛት የምትፈልጉ ኦልሞስት አሁኑ መግዛት ነው ያለባችሁ ብዬ አስባለሁኝ። ብር ተቀምጦ ምንም አይሰራም። ኢትስ ማይ አድቫይስ፣ ይሄ የኔ አድቫይስ ነው፣ የኔ ምክር ነው። ምክንያቱም ቤትና ቦታ በጣም እጅግ እየተወደደ ያለበት ሁኔታ አለ ማለት ነው። ቦታ አሁን እስካሁን ያልኳችሁ ቦታ 1 ሚሊዮን ነው የሚባለው። 1 ሚሊዮን እያለ ነው ቦታውን ማለት ነው። በፊተኛው ምሪት ጋር 1.3 ድረስ አለ፣ 1.3 አካባቢ ድረስ አለ። ነገር ግን ይቺ ቦታ አሁን ያልኳችሁ ቦታ 1 ሚሊዮን ነው የሚባለው። 3 ቦታዎች አሉ፣ እስከ 950 ድረስ ይሸጣሉ። ከዚህ በታይ ግን የለውም። አደራችሁን ውድና የተከበራችሁ ቤተሰቦቼ አደራችሁን እላለሁኝ። መግዛት ሳትፈልጉ ይህንን የሚሞላ ብር ከሌላችሁ እኔ ግን ባታናግሩኝ ደስ ይለኛል። ነገር ግን የሚቀንስ ቦታ ካለ እኔ ራሴ ቪዲዮ ሰራለሁኝ። ያኔ ቪዲዮ እንደሰራሁ ታናግሩኛላችሁ ማለት ነው። በአብዛኛው ብዙ ጊዜ ስለሚገጥመኝ ነውና ትንሽ ብር 500,000 ኦር ከ400,000 ጀምሮ የያዙና ቦታ ፈልጌ ነው ምናምን ነገር በቃ የተሻለ ቦታ ላይ የተሻለ አካባቢ ላይ መብራት ምናምን በቅርብ የሚገባበት ውሃ የሚገባበት ይሉኛል። እንግዲህ 500,000 ብር ተይዘው ማለት ነው። አሁን እንደዛ ነገር አይደለም። 500,000 ምንም እየሰራ አይደለም። የተሻለ ቦታ ከፈለጋችሁ እስከ 1.3 ድረስ አለ። ሚዲየም 1 ሚሊዮን አለ። ዝቅተኛ ቦታ ግን እስከ 600 ድረስ አለኝ። ኦልሞስት ወደ በሻንዳሻው በታች አለ። ነገር ግን ዛሬ ይዤላችሁ የመጣሁት በዚህ ቪዲዮ ላይ 1 ሚሊዮን ብቻ ክፍል የሚያደርግ 3 ቦታዎች አሉኝ። በጣም የሚያምሩ ቦታ ናቸው። 200 ካሬ ሜትር ናቸው። አዲስ ምሪት ናቸው። ከተማ ቅርብ ርቀት ላይ የሚገኝ ነው ማለት ነው። እኔን በቀጥታ አግኝታችሁ ላገናኛችሁ እችላለሁ። እንዲሁም ደግሞ ለመግዛት ከወሰናችሁ በኋላ ነው ማግኘት ላችኋለሁ። ውድና የተከበራችሁ ቻናል ቤተሰቦች በዚህ መልኩ ነው የሚሆነው ማለት ነው። ቤቱንም የምትፈልጉ ለስራ ያልኳችሁ ቤት መናኸሪያ ላይ እዛው መናኸሪያ ነው የሚገኘው። እዚህ ጋር እንደምትመለከቱት መናኸሪያ ላይ ነው የሚገኘው። መናኸሪያ አካባቢ ነው የሚገኘው። ለስራ የሚሆን ቦታ ነው። 100 ምናምን ካሬ ሜትር ላይ ነው። ዋጋ 2.1 ነው። 2 ሚሊዮን 100,000 ብር ነው ቤቱ ማለት ነው። 2 ሚሊዮን 100,000 ብር ይሸጣል ማለት ነው ቤቱ። ቦታው 1 ሚሊዮን። ቤቱ ሰርቪስ ይፈልጋል ማለት ሰርቪስ ይፈልጋል ስላችሁ ማሰራት ይፈልጋል፣ የተወሰነ ማስዋብ ይፈልጋል። ያንን ቤት እንደገና ሱባችሁ በጣም የሚገርም ቢዝነስ ትሰሩበታላችሁ ብዬ አስባለሁኝ። የመስሪያ ቦታ ለተቸገራችሁ ነው እንግዲህ ይሄ በጣም የሚያምር ቦታና አሪፍ የሆነ ቦታ ላይ ነው ይህ ቤት ይዤላችሁ የመጣሁት ማለት ነው። እና እንዲሁም ደግሞ ለመኖርም የምትፈልጉ በተለያየ ዳይሬክሽን ቤት አለኝ። በደፈርጌ አለኝ፣ በሙያና ቴክኒክ አለኝ። ቤትም መግዛት የምትፈልጉ በዚህ ልክ አለ። በሆስፒታልም አለ። ነገር ግን ያው እንደየሰፈሩ ዋጋው ይለያያል። ግን ቤት አሁን ግድግድ ውሃ ልክ ላይ ያለ ቤት ከ1.6 በላይ ነው። 1.5 አሁን ድሮ ቀረ። 1.6 እና ከዛ በላይ አለ። የተገረፈ ቤት ከ2.1 በላይ የተገረፈ ቤት የመጀመሪያ ግርፍ የተገረፈ 2.1 በላይ አለ ማለት ነው። እንደዚሁም ደግሞ ሁሉ ነገር ያለቀለት እስከ 3.5 ድረስ ሰርቪሱ ምናምን ጂፕሰም ሁሉ ነገር ያለቀለት እስከ 3.5 ሚሊዮን ያዘጋጀ ካለ ቤት ሞልቷል። በዚህ ቻናል ብቻ እኔን ማግኘት ነው የሚጠበቅባችሁ። እንዲሁም ደግሞ መጨረሻ ላይ ልንገራችሁ፣ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉልኝ። እስኪ ያን ያክል ዎች አወር እያደገልኝ አይደለም። ዎች አወር ትንሽ ያዝ አድርጎኛል። ውድና የተከበራችሁ የቻናል ቤተሰቦች ያው ቻናሉን ሞኔታይዝ ለማድረግ ኦልሞስት 4000 ሰዓት ያስፈልገኛል። አሁን ወደ 3300 አካባቢ ነው ገና ኦልሞስት ወደ 700 ሰዓት ይቀረኛል።
እስኪ በተቻላችሁ አቅም ያሉ የለቀኳቸውን ቪዲዮዎች ወደ 90 አካባቢ የሚደርሱ ቪዲዮዎች አሉ። እነዛን ቪዲዮዎች እየገባችሁ እዩልኝ። ያው ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቤትና ቦታ መግዛት የምትፈልጉ ኢብሮ ሚዲያን ብቻ ማናገር በቂ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ሐሳብ አስተያየታችሁን በሐሳብ አስተያየት መስጫ ቦታው ላይ አስቀምጡልኝ። ለዛሬ ዝላይ ይበቃኛል። ቸር ሰንብቱልኝ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።